ጴጥሮስኒ ወጳውሎስ ጸኑ በእምነቶሙ ጴጥሮስኒ ወጳውሎስ ጸኑ በእምነቶሙ ወበእምነቶሙ ወረሱ መንግሥተ ሰማያት ወበእምነቶሙ ወረሱ መንግሥተ ሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐዋርያው ቅዱስ ጳውሎስ። የሐዋርያው ቅዱስ ጳውሎስ ትውልዱና እድገቱ። የአያቱና የቅድመ አያቱ አገር ገሊላ ነበር። አባቱና እናቱ ግን የተመቸ ኑሮ ሲፈልጉ ያን ጊዜ በፍልስፍና ብሎም በንግድ ማዕከልነቷ ወደምትታወቀው ኪልቅያ ወደ ዋና ከተማዋ ጠርሴስ ሄዱ። የተወለደውም በጠርሴስ አሁን በደቡብ ምስራቅ ቱርክ ነው። ስለተወለደበት ጊዜ ሊቃውንት ከ7ኛው እስከ 10ኛው ቅድመ ልደተ ክርስቶስ ነው ይላሉ። በተወለደም በ8ኛው ቀን እንደ ሕገ ኦሪት በቤተ ግዝረት ሲገዘር ስሙን ሳውል ብለው ሰየሙት። ይህም ከነገደ ብንያም የሚወለዱ እስራኤላውያን የተለመደ ስም ነው። ይህም ከንጉሥ ሳኦል በኋላ ነው። በከተማው እስከ 500,000 የሚገመት ከየሀገሩ የተሰበሰቡ ሕዝቦች ነበሩባት። ሮማውያን በሥራቸው ለሚተዳደሩት ሕዝቦች ሮማዊ ዜግነት ይሰጡ ስለነበረ የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ይህም ለቅዱስ ጳውሎስ ተላልፎለታል። አባቱ የሮም ዜግነት ይኑረው እንጂ ከብንያም ወገን የሆነ ፈሪሳዊ ነበር። በፊልጵስዩስ መልእክቱ በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ፣ በሕግ ስለሚገኝ ጽድቅ ያለ ነቀፋ ነበርኩ ያለው ለዚህ ነው። አይሁድ ልጆቻቸውን ሕይወታቸው ችግር ውስጥ ሲገባ እንዲጠቅማቸው ብለው ዕደ ጥበብ ያስተምሯቸው ነበርና እርሱም በከተማዋ ይዘወተር የነበረውን ድንኳን መስፋት በጠርሴስ ተምሯል። ይህ ብቻ ሳይሆን የግሪክን፣ የሮምን፣ የሌሎችንም በጠርሴስ ከተማ የሚኖሩትን የልዩ ልዩ የአሕዛብን ቋንቋ ተምሯል። ለሐዋርያነትም በተመረጠ ጊዜ ለማስተማር የረዳውና የጠቀመው በጠርሴስ ሳለ ቋንቋዎችንና ልማዳቸውን እየተማረ ማደጉ ነው። ዕድሜውም 15 ዓመት በሆነው ጊዜ ቅዱስ ጳውሎስ በአባቱ ፈቃድ ለትምህርት ወደ ኢየሩሳሌም ሄዶ ነበር። በኢየሩሳሌምም ባል አግብታ ልጅ ወልዳ የምትኖር እህት ነበረችውና ያለ ችግር በትልቁ ረቢ ወይም መምህር በገማልያል እግር ስር በገማልያል እግር በታች ሆኖ ይማር ነበር። በዚያም የአይሁድን ሕግና ሥርዓት እየተማረ እስከ 30 ዓመቱ ቆየ። ገማልያል ፈሪሳዊ ስለነበረ ቅዱስ ጳውሎስ ከእርሱ በመማሩ ለሕግ ቀናተኛ ሆኖ ነበር። በ30 ዓመቱ የአይሁድ ሸንጎ አካል ሆኖ ተቆጠረ። የምስራቅ ቤተ ክርስቲያን ሊቃውንት ከመጀመሪያው 100 ክፍለ ዘመን ጀምሮ ሲተላለፍ የኖረውን ትውፊት በማሰባሰብ ስለ ሐዋርያው ቅዱስ ጳውሎስ ተክለ ሰውነት እንዲህ ይላሉ። ጭንቅላቱ ትልቅ ሲሆን ራሰ በራ ነበር። የሁለቱም ቅንድቦቹ ጠጉር የተገጣጠሙ፣ ዓይኖቹ ሰማያዊ ቀለም ያላቸው ሲሆኑ ዘወትር ብሩሃን ነበሩ። አፍንጫው ትልቅና ቀጥ ብሎ የወረደ፣ ጽሕሙና ሪዙም ረጃጅም ናቸው። አንገቱ አጠር ያለ ሆኖ ትከሻው ክብና ጎባባ፣ እግሮቹ ደግሞ ከጉልበቱ ላይ የተቃረቡ ናቸው። ቁመቱ አጠር ያለ ደንዳና ነው። ከድንክ የረዘመ እንደነበረ ይነገርለታል።
ቅዱስ ጳውሎስ በቅድመ ክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ በኢየሩሳሌም ስለነበረ ሁኔታዎቹን ሁሉ ያውቃል። ሐዋርያው ቅዱስ ጳውሎስ በአይሁድ ሸንጎ አባልነት ለ2 ዓመታት በነበረበት ወቅት ለኦሪታዊ እምነቱ ቀናተኛ ፈሪሳዊ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። እንዲያውም ሊቀ ዲያቆናት ቅዱስ እስጢፋኖስ በማስተማሩ ምክንያት ተከሶ ለአይሁድ ሸንጎ በቀረበ ጊዜ የተከራከረው እርሱ ነበር። በድንጋይ ተወግሮ በሰማዕትነት ሲያርፍም የወጋሪዎቹን ልብስ ይጠብቅ የነበረው እርሱ ነው። ወንጌላዊው ሉቃስ ወሳውልሰ ኮነ ህቡረ ውስጠ ቀቲለ ዚአሁ ብሎ በሐዋርያት ምዕራፍ 7 ከቁጥር 60 በሐዋርያት ምዕራፍ 7 ከቁጥር 60 እንዳለ ቅዱስ አውግስጢኖስም በእስጢፋኖስ ጸሎት ቤተ ክርስቲያን የጠፋውን ጳውሎስን አገኘች በማለት አመስጥሮ ተናግሯል። የቅዱስ ጳውሎስ መጠራት በ32 ዓመት ዕድሜው ከኢየሩሳሌም 223 ኪሎ ሜትር ርቀት በስተሰሜን በኩል በምትገኘው የደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ በዘመኑ ሊቀ ካህናት ወደ ነበረው ቴዎፍሎስ ቀርቦ ክርስቲያኖችን ለማጥፋት የሚያስችለውን የፈቃድ ደብዳቤ አገኘ። ከዚህ በኋላ ጭፍሮቹን አስከትሎ ወደ ደማስቆ አመራ። ሐዋርያው ጳውሎስ ወደ ከተማዋ ለመድረስ ጥቂት ሲቀረው ነበር ከሰማይ የወረደው ብርሃን አካባቢውን ያለበሰውና ሳውል ለምን ታሳድደኛለህ የሚለውን ድምፅ የሰማው። ሐዋርያው ጳውሎስም ጌታ ሆይ ማን ነህ ብሎ ጠየቀ። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲል መድኃኒታችን ተናገረው። ያን ጊዜም በወደቀበት ሆኖ እየተንቀጠቀጠ ጌታዬ ሆይ ምን አደርግ ዘንድ ትወዳለህ ሲል ጠየቀ። ከዚህ በኋላ ተነስቶ ወደ ደማስቆ እንዲገባ ተነገረው። የሐዋርያው ቅዱስ ጳውሎስ ዓይኖች ለማየት አይችሉም። እየተመራ ወደ ደማስቆ ገባ። ለ3 ቀናት ያህልም እህል ሳይቀምስ ቆየ። በዚያች ዕለት እግዚአብሔር አምላክ በደማስቆ ለሚገኘውና ሐናንያ ለተባለው አባት በራእይ ተገለጠለት። ቅዱስ ጳውሎስም ያለበትን አድራሻ ነገረውና ሄዶ እንዲያጠምቀው አዘዘው። ሐናንያ አስቀድሞ የቅዱስ ጳውሎስን ማንነት ያውቃል። አብዛኞቹ በደማስቆ የሚገኙት ክርስቲያኖች ከኢየሩሳሌም በስደት የመጡ ናቸው። ያን ስደት ያስነሳው ደግሞ በቅዱስ እስጢፋኖስ ላይ የደረሰው መከራ ነው። በዚህ የቅዱስ እስጢፋኖስ ሰማዕትነት ደግሞ ዋናው ተዋናይ ሐዋርያው ጳውሎስ ነበር። ይህን የሚያውቀው ሐናንያ በቅድሚያ ከእግዚአብሔር ጋር መከራከር ጀምሮ ነበር። እግዚአብሔር አያውቀው ይመስል ስለ ቅዱስ ጳውሎስ ማስረዳት ጀመረ። በመጨረሻ ግን ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና በማለት እግዚአብሔር ሐናንያን ላከው። ይህንንም እርሱ ራሱ በሐዋርያት ሥራ ምዕራፍ 22 ከቁጥር 12 ላይ ተናግሮታል። ሐናንያ ቅዱስ ጳውሎስን ካጠመቀውና ካስተማረውም በኋላ ቅዱስ ጳውሎስ ወደ አረብ ሀገር መሄዱን ራሱ ተናግሯል። ቅዱስ ጳውሎስ የተጠራው 3 ጊዜ ነው። የተጠራው በአብ በወልድና በመንፈስ ቅዱስ ስም ነው። የእርሱ ጥሪ በአብ ስም የተከናወነው በእናቱ ማኅፀን ነው። ይህንንም ራሱ ቅዱስ ጳውሎስ ሲገልጽ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ በእኔ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም በማለት ነው። በዚህም አብ እግዚአብሔር በሚለው አምላካዊ ስሙ እንደጠራው በምስጢር እንረዳለን። ሌላኛው ጥሪ ደግሞ በወልድ የተከናወነው ነው። አስቀድመን እንደገለጽነው እግዚአብሔር ወልድ በደማስቆ ጎዳና ላይ ሳውል ሳውል ለምን ታሳድደኛለህ? የምታሳድደኝ እኔ ኢየሱስ ነኝ ብሎ ከገሰጸው በኋላ ወደ ካህኑ ሐናንያ በላከው ወቅት ነው። በዚህ ወቅት ጌታ ቅዱስ ጳውሎስን ለምን እንደመረጠው
ለካህኑ ሐናንያም ሲያስረዳ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና በማለት ነው። ቅዱስ ጳውሎስ ከአብና ከወልድ ባሻገር በመንፈስ ቅዱስም ለአገልግሎት የተመረጠ ነው። ይህም የሆነው መንፈስ ቅዱስ ለአባቶቻችን በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ ባለበት ወቅትና እንዲሁም በዚያን ጊዜ ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ በሚለው አምላካዊ ቃል መሠረት ነው። በመሆኑም የቅዱስ ጳውሎስ መጠራት ከጥሪነት ባሻገር ምስጢረ ሥላሴ የተገለጠበት ነው። በእርሱ መመረጥ ውስጥ የቅድስት ሥላሴ ልዩ አንድነትና ሦስትነት ተገልጧል፣ ተመስክሯል። የቅዱስ ጳውሎስ ወደ ክርስትና መመለስ ለ3 ዓመታት በአረቢያ በረሃ ከቆየ በኋላ ወደ ደማስቆ ከተማ ተመለሰ። በዚያም በነበሩ አይሁድ መካከል በፊት ያሳድደው የነበረውንና ኢየሱስ ክርስቶስን መስበክ ጀመረ። ከዚያ በፊት በፈሪሳዊነቱ ለአይሁድ ሕግ በነበረው ቅንዓት የሚታወቀው ጳውሎስ ዛሬ ወንጌል ሲሰብክ በማየታቸው አይሁድ ተነሱበት። በዚህም የተነሳ የደማስቆ ክርስቲያኖች በቅርጫት አውርደው ወደ ኢየሩሳሌም ላኩት። ቅዱስ ጳውሎስ ኢየሩሳሌም ሲደርስ የገጠመው 2 ችግር ነው። አንደኛ፣ አይሁድ ጳውሎስን እንደሚያውቁትና እንደለመዱት ሆኖ ስላላገኙት ሊገድሉት ተነሱ። ሁለተኛ፣ ክርስቲያኖች የቅዱስ ጳውሎስን መመለስ ሊያምኑ አልቻሉም። በመጨረሻ ግን በርናባስ ወደ ሐዋርያት ዘንድ ወስዶ የጳውሎስን መመለስ በመተረክ እንዲያምኑት አደረጋቸው። ሐዋርያው ቅዱስ ጳውሎስ በኢየሩሳሌም በድፍረት በማስተማሩ አይሁድ ስለተቃወሙት ከተማዋን ትቶ በቂሳሪያ በኩል ወደ ትውልድ አገሩ ጠርሴስ ተመለሰ። ሐዋርያው ቅዱስ ጳውሎስ በጠርሴስ ከተማ ለ9 ዓመታት ቆይቷል። ከኢየሩሳሌም ውጪ የአሕዛብ ከተማ በነበረችው በአንጾኪያ የክርስትና ሃይማኖት ተስፋፋ። ከኢየሩሳሌም የተሰደዱት ክርስቲያኖች የአንጾኪያን ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚህም ምክንያት በኢየሩሳሌም የነበሩት ሐዋርያት በርናባስን ወደ አንጾኪያ ላኩት። በርናባስ የግሪክ ቋንቋ ችሎታ ያለውን ከማንኛውም ሰው ጋር መግባባት የሚችለውን ደግሞም እግዚአብሔር ለአሕዛብ ሐዋርያ እንዲሆን የመረጠውን ቅዱስ ጳውሎስን ከጠርሴስ በማምጣት በአንጾኪያ ሥራቸውን ጀመሩ። በገላትያ መልእክቱ ምዕራፍ 2 ላይ ራሱ እንደገለጠው ከ14 ዓመት በኋላ ወደ ኢየሩሳሌም ከአንጾኪያ ክርስቲያኖች የሰበሰበውን እርዳታ ይዞ ወጣ። በዚህም በአይሁድ በአሕዛብ መካከል የነበረውን መለያየት ክርስትና አንድ እንዳደረገው አስመስክሯል። የቅዱስ ጳውሎስ ሐዋርያዊ ሥራ። የመጀመሪያው የቅዱስ ጳውሎስ ጉዞ። ሐዋርያው ቅዱስ ጳውሎስ ከኢየሩሳሌም ወደ አንጾኪያ ከተመለሰ በኋላ በልዑል እግዚአብሔር ጥሪ በአሕዛብ ሀገር ወንጌልን ለመስበክ ከበርናባስ ጋር ወጡ። በዚህ ጉዞአቸው በጠቅላላ ወደ 2000 ኪሎ ሜትር የሚደርስ መንገድ በእግር ተጉዘዋል። ይህም ጉዞ የተከናወነው በ46 ዓመት አካባቢ ነው። የተሸፈኑትም ሀገሮች ሲልኑቅያ፣ ቆጵሮስ፣ ስልማና፣ ጳፋ፣ ጰርጌን፣ ገላትያ፣ ጵስድያ፣ ኢቆንዮን፣ ሊቆንያ፣ ልስጥራ፣ ደርቤን፣ ጵንፍልያ፣ አታልያና አንጾኪያ ናቸው። ሁለተኛው የሐዋርያው ቅዱስ ጳውሎስ ጉዞ። ሁለተኛው ጉዞ የተከናወነው በ50 ዓመተ ምህረት ገደማ ነው። በመጀመሪያው ጉዞ ማርቆስ አብሮ ተጉዞ ነበር። ነገር ግን ጵንፍልያ ከተማ ሲደርሱ እናቱ ስለናፈቀችው መመለስ በመፈለጉ በርናባስ ወደ ኢየሩሳሌም ይዞት መጣ። ስለዚህም በሁለተኛው ጉዞ ሐዋርያው ቅዱስ ጳውሎስ ሲላስን ይዞ ወደ ቂሎቅያ ሶርያ ሲጓዝ፣ በርናባስ ደግሞ ማርቆስን አስከትሎ
ወደ ቆጵሮስ ሄደ። በዚህ ጉዞው ቅዱስ ጳውሎስ እስከ ግሪክ ደርሷል። የተጓዘባቸውና ያስተማረባቸው ከተሞች ደርቢያ፣ ልስጥራ፣ ፍርግያ፣ ገላትያ፣ ሚስያ፣ ጢሮአዳ፣ ሳምጥራቄ፣ ናፒሪ፣ ፊልጵስዮስ፣ ተሰሎንቄ፣ በርያ፣ አቴና፣ ቆሮን ቶስ፣ አንክራኦስ፣ ኤፌሶን፣ ቂሳርያ፣ ኢየሩሳሌምና አንጾኪያ ናቸው። ሐዋርያው ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን ያገኘው በዚሁ ጉዞው በልስጥራ ከተማ ነው። ሦስተኛው የቅዱስ ጳውሎስ ጉዞ። ይህ ጉዞ የተከናወነው በ54 ዓመተ ምህረት ሲሆን የተሸፈኑትም አገሮች የሚከተሉት ናቸው: ገላትያ፣ ፍርግያ፣ ኤፌሶን፣ መቄዶንያ፣ ፊልጵስዮስ፣ ቆሮንጦስ፣ ጢሮአዳ፣ አሶን፣ ሚሊጢኒን፣ አንጠቀስኪዮ፣ ጥሮግሊዮም፣ መስጡ፣ ቆስ፣ ሩድ፣ ጳጥራ፣ ጢሮስ፣ ፕቶሎምያስ፣ ቂሳርያ፣ ኢየሩሳሌም ናቸው። ከክርስቲያኖች የሰበሰበውን እርዳታ ለኢየሩሳሌም ቤተክርስቲያኖች በመያዝ ሦስተኛውን ጉዞ አጠናቆ ወደ ኢየሩሳሌም ገባ። ነገር ግን ኢየሩሳሌም የገባበት ጊዜ የፋሲካ በዓል ስለነበረ ከልዩ ልዩ ሀገሮች የተሰበሰቡ አይሁድ በከተማዋ ነበሩ። እነዚህ በዝሮት የሚኖሩ አይሁድ ሐዋርያው ቅዱስ ጳውሎስን በየሀገራቸው በትምህርቱ የተነሳ ሲቃወሙት የነበሩ ናቸው። እኒህ አይሁድ ቅዱስ ጳውሎስን በኢየሩሳሌም ሲያዩት ታላቅ ተቃውሞ አነሱበት። ሐዋርያው ቅዱስ ጳውሎስም ተቃውሟቸውን ለመግታት እንደ አይሁድ ሕግ በቤተ መቅደስ የመንጻት ሥርዓት መፈጸም ጀመረ። ነገር ግን ከኤፌሶን የተከተለውን ጥሮሚፎስን ወደ መቅደስ ያስገባው ስለመሰላቸው ተቃውሟቸው በረታ። ከተማውንም አወኩት። ይህ ነበር ቅዱስ ጳውሎስ በ58 ዓመተ ምህረት ለሮም እስር የዳረገው። ከብዙ መከራና ስቃይ በኋላ ታስሮ ሮም ገባ። በዚያም በቁም እስር ሆኖ ለ2 ዓመታት ያህል ወንጌልን ሰበከ። የ2ቱን ዓመት የቁም እስር እንደጨረሰ ወደ ኔሮን ፍርድ ቤት ቀረበ። ይህም በ60ዎቹ ዓመተ ምህረት ነው። በፍርድ ቤት በተደረገው ምርመራ የሮሜን ሕግ የሚቃወም ምንም ወንጀል ስላልተገኘበት በነጻ ተለቀቀ። አራተኛው የቅዱስ ጳውሎስ ጉዞ። ከዚህ በኋላ ሐዋርያው ቅዱስ ጳውሎስ አራተኛውንና የሐዋርያት ሥራ መጽሐፍ ያልመዘገበውን ጉዞውን ያደረገው ይህ ጉዞ በመታሰሩ አዝነው ተክዘው የነበሩ ክርስቲያኖችን ለማጽናናት የጀመራቸውን ሥራዎች ፍጻሜ ለማየት የተደረገ ጉዞ ነው። በዚህም ጉዞው ኢየሩሳሌምን፣ ኤፌሶንን፣ ሎዶቅያን፣ መቄዶንያን፣ ቀርጤስን፣ ጢሮአዳን፣ ድልማጥያን፣ እልዋሪቆን፣ ኒቆጵልዮን፣ ብረንዲስን ጎብኝቷል። በዚህ የመጨረሻ የስብከት ጉዞው ለ4 ዓመታት ያህል ቆይቷል። ቅዱስ ጳውሎስ የመጀመሪያው ስነ መለኮትንና ሥርዓተ ቤተ ክርስቲያንን አምልቶ አስፍቶ የጻፈ በትምህርቱ እጅግ ተጽዕኖ ማሳደር የቻለ የቤተ ክርስቲያን ታላቅ መምህር ነው። እርሱ የክርስቶስ ቤተ ክርስቲያን የአሕዛብ ሐዋርያ ነው። ግብረ ሐዋርያት የሚጀምረው በቅዱስ ጴጥሮስ ሥራ ሲሆን የምዕራፉን መጨረሻ የሚጠናቀቀው በቅዱስ ጳውሎስ አገልግሎት ነው። በዚህ መሠረት ቅዱስ ጴጥሮስ አይሁድን ማለትም የተገረዙትን በአባትነት እንዲጠብቅ ሲሾም፣ በተመሳሳይ መልኩ ደግሞ ቅዱስ ጳውሎስ አሕዛብን ያልተገረዙትን እንዲጠብቅና እንዲያስተምር ተሹሞ ነበር። ስለዚህም ነገር ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ እዩ። ለተገረዙት ሐዋርያ እንድሆን ለጴጥሮስ የሰራለት ለኔ ደግሞ ለአሕዛብ ሐዋርያ እንድሆን ሰርቷልና በማለት ነው በሐዋርያት ሥራ ምዕራፍ 2 ከቁጥር 7 እስከ 9 የገለጸው።
የቅዱስ ጳውሎስ ሰማዕትነት። ቅዱስ ጳውሎስና ኔሮን ቄሳር በማናቸውም ነገር የማይስማሙ አጥፊና ጠፊ ነበሩ። ኔሮን ቄሳር ክፉና አመፀኛ ነበር። ቅዱስ ጳውሎስ ግን ደግና ፈቃደኛ ነበር። ኔሮን ቄሳር ከሃዲና ጨለማ በቃኝ የማይል ንፉግ የሰይጣን ማደሪያ ነበር። ቅዱስ ጳውሎስ ግን ሃይማኖታዊና ብርሃን በቃኝ የሚል ቸር የመንፈስ ቅዱስ ማደሪያ ነበር። በመጨረሻ በ64 ዓመተ ምህረት ኔሮን በጥጋቡ የሮማ ከተማ ስትቃጠል ምን እንደምትመስል ማየት እፈልጋለሁ ብሎ አቃጠላት። የሮም ሕዝብ በከተማው መቃጠል በማዘኑና በማመፁ ነገሩን ሁሉ በክርስቲያኖች ላይ አሳበበ። በዚህም የተነሳ ክርስቲያን የተባለ ሁሉ መሰደድ፣ መሰየፍ፣ መታረድ ዕጣ ፈንታው ሆነ። ሐዋርያው ቅዱስ ጳውሎስም በኒቆሊዮን ከተማ ሲያስተምር በ65 ዓመተ ምህረት ተይዞ ወደ ወህኒ ገባ። ለ2 ዓመት ከ6 ወር በጨለማ ቤት ታስሮ ቆየ። ቅዱስ ጳውሎስ በኔሮን ቄሳር ፊት በቀረበ ጊዜ በቀኝ እጁ ከሰንሰለቱ ጋር መስቀሉን ይዞ ሳይፈራ የክርስቶስን ነገር መሰከረ። ኔሮን ቄሳርም በቁጣ ቃል ይሙት በቃ ብሎ ፈረደበት። ለልማዱ ሮማውያን በወንጀለኛ የሞት ፍርድ ሲፈርዱ የተፈረደበት ሰው የውጭ አገር ዜጋ የሆነ እንደሆነ አስቀድሞ በግርፋትና በሌላም በልዩ ልዩ ስቃይ ካሰቃዩት በኋላ በመስቀል ወይም በሰይፍ ይገድሉት ነበር። ቅዱስ ጳውሎስ ግን በጠርሴስ ተወላጅነቱ የሮማውያን ዜጋ ስለሆነ ስቃዩ ቀርቶለት በአንድ ስቃይ ብቻ በሰይፍ እንዲሞት ተፈረደበት። ወደ መሞቻው ስፍራ ሲወስዱት በንግግሩና በአስተያየቱ ሁሉ ምንም ፍርሃት አልነበረበትም። እንዲያውም በጦርነት ላይ ድል አድርጎ ገድሎና ማርኮ እየፎከረ በደስታ ወደ ቤቱ የሚመለስ ወታደር ይመስል ነበር። በመጨረሻም በ74 ዓመት ዕድሜው በሮማ ከተማ በኦስቲያ መንገድ አንገቱን ተሰይፎ በ67 ዓመተ ምህረት ሐምሌ 5 ቀን በሰማዕትነት አረፈ። በአጠቃላይ ሐዋርያው ቅዱስ ጳውሎስ ጸባዩ ቅዱስ ጳውሎስ ለእውነት ነገር ይሉንታና ፍርሃት የሌለበት ደፋር ነበር። ለጊዜውም በሚሆነው ንቁ፣ ወደፊትም በሚሆነው አሳቢና ጠርጣሪ ነበር። በድንገተኛ ነገር ምላሽ ለመስጠት የሚችልና ንግግር አሳማሪ ነበር። መጽሐፍትንም ለማንበብና ለመተርጎም፣ መልእክትን ለመጻፍና የሰው ልብ በፍቅር ለመሳብ፣ ሁሉንም ለመምሰልና ደስ ለማሰኘት ከመንፈስ ቅዱስ ስጦታ ነበረው። የቅዱስ ጳውሎስ የስሙ ትርጓሜ። ቅዱስ ጳውሎስ የስሙ ትርጓሜ ብርሃን ማለት ነው። ሰርጊዮስ ጳውሎስ የተባለ ሀገረ ገዢ የገዛ ስሙን ሰጥቶት ነው። የቀደመ ስሙ ሳውል ነበር። ይህ ሀገረ ገዢ አስተዋይ ሰው ስለነበረ የእግዚአብሔርን ቃል ሊሰማ ወዶ በርናባስንና ሳውልን ወደ እርሱ አስጠራቸው። ኤልማስ የተባለው ጠንቋይ ግን አገረ ገዢውን ከማመን ለማጣመም ፈልጎ ተቃወማቸው። ሳውል ግን መንፈስ ቅዱስ ባደረበት ሰውነት ሆኖ ትኩር ብሎ በመመልከት ጋኔኑን ገሰጸው፣ ዓይኑንም አሳወረው። በዚያን ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። የጠንቋዩን ዓይነ ሥጋ በተአምራት ሲያጠፉበት የእርሱን ደግሞ ዓይነ ሕሊናውን ሲያበራለት አይቶ ጳውሎስ ወይም ብርሃን የሚለው ስም ላንተ ይገባሃል አለው። ጳውሎስ ማለት ንዋየ ሕሩይ ወይም ምርጥ ዕቃ ማለትም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ጳውሎስ ለሐናንያ በመሰከረለት ጊዜ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ ብሎታል። ምርጥ ዕቃ የተባለው መዶሻ ነው። እርሱም 7 የማዕድን አይነቶችን ቀጥቅጦ አንድ የሚያደርግ ነው። ቅዱስ ጳውሎስም እግዚአብሔርንና ሰውንና መላእክትን፣ ሕዝብንና አሕዛብን፣ ነፍስንና ሥጋን አስታርቆ አንድ ያደርጋል። አንድም ምርጥ ዕቃ የተባሉ ወርቅና ብር ናቸው። ወርቅና ብር ለንዋያት ሁሉ ጌጥ እንደሆኑ እርሱም የቤተ ክርስቲያን ጌጥ ነው። አንድም ጳውሎስ ማለት
አመስጋኝ፣ ደስታ፣ ምዑዝ ነገር የሚናገር ልሳነ ክርስቶስ፣ ሰላም፣ ፍቅር ማለት ነው። ቅዱስ ጳውሎስ ዕውቀትን ከትሕትና ደርቦ የያዘ ነበር። ሐዋርያው ቅዱስ ጳውሎስ በኢየሩሳሌም በሚገኘው በታላቁ የአይሁድ ትምህርት ቤት በሊቁ በገማልያል እግር ስር ብሉይ ኪዳንን የተማረ ነበር። በኋላም ትምህርተ ክርስትናን ከሐዋርያት አግኝቷል። ይህን ሁሉ ዕውቀት ይዞ ሁል ጊዜ ኑሮው የትሕትና ነበር። እኔ ጭንጋፍ ነኝ እስከ ማለትም ደርሶ ነበር። ሐዋርያው ቅዱስ ጳውሎስ ትሑትና ታታሪ ነበረ። ሐዋርያው ቅዱስ ጳውሎስ 42 ዓመታት ያህል በሐዋርያነት አገልግሏል። እስከ እስጳኝ ድረስ ሄዶም አስተምሯል። በባሕርና በእግር ተመላልሷል። በ12ቱም ሐዋርያት ሀገረ ስብከት እየገባ ወንድሞቹን አግዟቸዋል። ቅዱስ ጳውሎስ ትዕግሥተኛ ነበር። ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው ቀዳማዊ መልእክቱ እንደገለጠው ብዙ ፈተናዎችን አልፏል። 2 ጊዜ ታስሯል፣ ተደብድቧል፣ በረሃብም ተገርፏል። ይህ ሁሉ ቢሆንም በኑሮው ደስተኛ ነበረ። በሮሜ ታስሮ እያለ ለፊልጵስዩስ ሰዎች መልእክት ሲጽፍ በደስታ የተሞላ ነበረ። በመጀመሪያ ጉዞው ያልተቀበሉትን ከተሞች በሁለተኛው አልያም በሦስተኛው ጉዞ ጎበኛቸው እንጂ እምቢ አሉኝ ብሎ ተስፋ አልቆረጠም። ቅዱስ ጳውሎስ ጥበበኛ ነበረ። ሐዋርያው ቅዱስ ጳውሎስን የቤተ ክርስቲያን አበው መዶሻ ይሉታል። መዶሻ ማዕድናቱን ቀጥቅጦ አንድ ያደርጋቸዋል። ሐዋርያው ቅዱስ ጳውሎስም በትምህርቱ ሕዝብንና አሕዛብን አንድ ያደረገ ሐዋርያ ነው። በ50 ዓመተ ምህረት አካባቢ ወደ ኢየሩሳሌም ሲወጣ ቲቶንና በርናባስን አስከትሎ ነበር። ቲቶን ከአሕዛብ ወገን፣ በርናባስን ደግሞ ከአይሁድ። ቅዱስ ጳውሎስ ሰውን እንዴት መቅረብ እንደሚችል የሚያውቅ ሰው ነበር። ከተራ ሰዎች እስከ ነገሥታት ቤተሰቦች በፍቅር እየሳበ ክርስቲያን አድርጓቸዋል። በመልእክቱ መጨረሻ የቤተ ክርስቲያንን ልጆች በስማቸው እየጠራ ሰላምታ ማቅረብ የዘወትር ልማዱ ነበረ። ይህም ሁሉም በልቡ እንደታተሙ ያውቁ ዘንድ ነው። ቅዱስ ጳውሎስ ጸሐፊ ነበር። ሐዋርያው ቅዱስ ጳውሎስ በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ነውና ያስተማራቸውን ክርስቲያኖች እንዲሁ አይተዋቸውም። ለሃይማኖታቸው ማጽኛ፣ ለመንፈሳዊ ሕይወታቸው መማሪያ የሚሆኑ መልእክታትን ጽፎላቸዋል። አብዛኛዎቹ መልእክታት የተጻፉት በእስር ቤት ውስጥ ነው። ለመጓዝ የሚያስችለው አመቺ ጊዜ ሲያገኝ በአካል በቃል ያስተምራቸዋል። ሲታሰር መንቀሳቀስ ሲከለከል ደግሞ ጣቶቹ ብዕር ይጨብጣሉ። መልእክቶቹ በየሀገረ ስብከቱ ይላካሉ። ቅዱስ ጳውሎስ ሥራ ወዳድ ነበር። ቅዱስ ጳውሎስ ሌት ተቀን ለስብከተ ወንጌል ቢባክንም ለምዕመናን እንዳይከብዳቸው ድንኳን እየሰፋ የዕለት ጉርሱን የዓመት ልብሱን ያገኝ ነበረ። ለዚህም ነው ሊሰራ የማይወድ ቢኖር አይብላ እያለ ያስተምር የነበረው። ለዚህም ነው ሊሰራ የማይወድ ቢኖር አይብላ እያለ ያስተምር የነበረው። ሐዋርያው ጳውሎስ በዘመናት ውስጥ በ33 ዓመተ ምህረት ለሐዋርያነት ተጠራ። ወደ አረብ ምድር ሄደ። በዚያም 3 ዓመት ቆየ። በ35 ዓመተ ምህረት ወደ ኢየሩሳሌም ለአጭር ጉብኝት ሄደ። ከ35 ዓመተ ምህረት እስከ 45 ዓመተ ምህረት ከቂልቅያ ሶርያ አንጾኪያ፣ በ46 ዓመተ ምህረት ከአማድ መሪዎች ጋር በኢየሩሳሌም መገናኘቱ፣ ከአንጾኪያ ይዞት የሄደውን እርዳታ ለኢየሩሳሌም ቅዱሳን ማድረሱ፣ ከ47 እስከ 48 ዓመተ ምህረት ጳውሎስና በርናባስ የመጀመሪያውን ሐዋርያዊ ጉዞ ማድረጋቸው፣ በ48 እና 49 ዓመተ ምህረት የሐዋርያት ጉባኤና ውሳኔ፣ በ49 በ51 እና በ52 ዓመተ ምህረት ጳውሎስና ሲላስ በመቄዶንያ፣ በአካይ፣ የፊልጵስዩስ፣ በተሰሎንቄ፣ በቤርያና በቆሮንቶስ አብያተ ክርስቲያናት ተመሰረቱ። በ51 እና በ52 ዓመተ ምህረት ቅዱስ ጳውሎስ በኢየሩሳሌም አስቸኳይ ጉብኝት አደረገ።
ከ52 ዓመተ ምህረት እስከ 55 ዓመተ ምህረት ጳውሎስ በኤፌሶን፣ ከ55 ዓመተ ምህረት እስከ 57 ዓመተ ምህረት ጳውሎስ በመቄዶንያ በልዋሪቆንና በቆሮንጦስ፣ በ57 ዓመተ ምህረት ጳውሎስ ለመጨረሻ ጊዜ ኢየሩሳሌምን መጎብኘቱ፣ መያዙና መታሰሩ፣ ከ57 እስከ 59 ዓመተ ምህረት በቂሳሪያ መታሰሩ፣ ከ59 እስከ 60 ዓመተ ምህረት ወደ ኢጣሊያ ጉዞ፣ ከ60 እስከ 62 ዓመተ ምህረት በቁም እስር በሮም መቀመጡ፣ በ62 ዓመተ ምህረት ጳውሎስ በቄሳር ፊት መቆሙ፣ በ64 ዓመተ ምህረት የሮም መቃጠል፣ በ65 ዓመተ ምህረት ቅዱስ ጳውሎስ በቄሳር ወታደሮች ተያዘ፣ በ65 እና በ66 ዓመተ ምህረት በሮም እስር ቤት ቆየ፣ በ67 ዓመተ ምህረት በኔሮን ቄሳር ትእዛዝ በሰማዕትነት አረፈ። የአባቶቻችን የቅዱስ ጴጥሮስና የቅዱስ ጳውሎስ ጸሎትና በረከት በሁላችን ላይ ይደርብን፣ አሜን። የሐዋርያው የሰማዕቱ የቅዱስ ጳውሎስ ጸሎትና በረከት በሁላችን ይደርብን፣ በቃል ኪዳኑ ይጠብቀን፣ አሜን። የአባቶቻችን የቅዱስ ጴጥሮስና ቅዱስ ጳውሎስ ጸሎትና በረከት በሁላችን ላይ ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።